በጣም ብዙ አይነት ሰው አለ። ቅዱሳን እየተመረጠ ይግቡ አልተባለም ወደ ቤተ ክርስቲያን። ሁለተኛ አንደኛ የሚባል ነገር የለም። እኩል የቤተ ክርስቲያን ምኖች ነው፣ ልጆች ነው። ምን አይበሉ? አይላጩ። አንድ ሁለተኛ ምን አይበሉ? አያስረዝሙ። ምን ያድርጉት? ይከርከሙ። አሁን እግዚአብሔር የኛ ጸጉር አቆራረጥ አሳስቦት አይደለም። ቤተክርስቲያን በብሉይ ኪዳን ብቻ ካልን የእሷ ምሳሌ የሆኑ በጣም ብዙ አሉ። የራሱን የቻለ ሰፊ ትምህርት ነው። የቤተክርስቲያን ጠባያት ደግሞ አትሪቢዩትስ ኦፍ ዘ ቸርች፣ ካራክተሪስቲክስ ኦፍ ዘ ቸርች ተብሎ ደግሞ ለየብቻ የቤተክርስቲያን ጠባይ በእያንዳንዱ ትምህርት ሊሰጥ ይችላል። እኔ ለዚህ ላለነው ዘመን እንደው አንድ ሁለት ቁም ነገሮች ልንገራቸው። የመጀመሪያው ቤተክርስቲያን የብዙሃን እናት ናት። እስኪ በሉ የምን እናት? የብዙዎች እናት ናት ቤተክርስቲያን። እመብዙሃን ትባላለች። እመቤታችንን ነው አይደል የለመንነው? ማርያም እመብዙሃን። እመቤታችንና ቤተክርስቲያን በጣም ይመሳሰላሉ። በብዙ ነገር ነው ጎን ለጎን ናቸው። ቤተክርስቲያን እመቤታችንን መምሰል ነው የምትሞክረው። በነገራችን አርአያው አድርጋ ነው የምትቆጥራት። እመቤታችን በድንግልና ነው የወለደችው፣ ያለ ወንድ ዘር በመንፈስ ቅዱስ ነው የወለደችው። ቤተክርስቲያንም እኛ ሁላችንን የወለደችን በምንድን ነው? በመንፈስ ቅዱስ ከውሃና ከመንፈስ ነው የወለደችን። እመቤታችን እናትም ድንግልም ናት። ቤተክርስቲያንም እናትም ድንግልም ትባላለች። ምክንያቱም እኛም በመውለዷ ክብሯ ድንግልናዋ ምን አይፈርስ። ማይተመ ድንግልናዋ ሳይፈታ ብዙ ልጆች የምትወልድ ነች ቤተክርስቲያን። ልብ አድርጉ። ቤተክርስቲያን ሙሽራውም ነች፣ የክርስቶስ ሙሽራ ነች፣ ልጁም ነች። ልክ አዳም ከጎን ተኝቶ ሳለ ከጎኑ አንዲት አጽም ወስዶ እግዚአብሔር ያችን አጥንት ሴት አድርጎ ሰራት ይላል። አዳም በተኛ ጊዜ የሁላችን እናት ሔዋን እንደተገኘች ሁለተኛው አዳም ክርስቶስ በመስቀል ላይ በሞተ ጊዜ የሁላችን እናት ቤተ ክርስቲያን ተገኝታለች። ከጎኑ በፈሰሰው ምን ውሃና ደም ጥምቀት ማለት የሁላችን እናት ጥምቀት ተገኝታለች። ስለዚህ ቤተ ክርስቲያን የሁላችን ምንድን ነች? እናት ነች። ሁላችንም ደግሞ የቤተ ክርስቲያን ምኖች ነን? ልጆች ነን። ማን ነው የበኩር ልጇ የቤተ ክርስቲያን አይባልም። ሁላችንም የበኩር ልጆች ነን ማለት የቤተ ክርስቲያን የልጅ ልጅ እየተባለ አይሄድም። የዛሬ 2000 ዓመት ለመጀመሪያ ጊዜ የተጠመቁት ክርስቲያኖችም አሁን ያለነውም እኩል የቤተ ክርስቲያን ምኖች ነን? ልጆች ነን። የበኩር ልጇ ቅዱስ አምብሮስ ነው ያለው። ሁሉም ክርስቲያን የቤተ ክርስቲያን የመጀመሪያ ልጇ፣ ሁለተኛ አንደኛ የሚባል ነገር የለም። እኩል ነን በልጅነት። ማንም ከማንም አይበልጥ። እኛ ስንጸልይ በሰማያት የምትኖር ምናችን ሆይ አቤት። ቅዱስ ፓትርያርኩ ሲጸልዩ በሰማያት የምትኖር ምናችን ሆይ ነው ይቀየራል። አባትና ልጅ ቆመው አባት አባታችን ሆይ ሲል ልጅ አያታችን ሆይ ይላል። ምን ሆይ ነው የሚለው? ሁላችንም እኩል ነን። የእኩል ልጅነት ነው። ይሄ ማለት ምን ማለት መሰለህ? በቤተ ክርስቲያን ጉዳይ የበለጠ ባለመብት የሆነ ሰው የለም። ሁላችንም እኩል እንጠየቃለን። ሁላችንም የቤተ ክርስቲያን ምኖቿ ነን? ልጆቿ ነን። የምታበላልጠው የለም። የእንጀራ ልጅ የለም፣ የልጅ ልጅ የለም፣ የቅርብ የሩቅ የሚባል ነገር የለም። ሁላችንም ለቤተ ክርስቲያን የበኩር ልጆቿ ነን። ቤተ ክርስቲያን የብዙሃን እናት ናት። በዚህ በኖህ መርከብ በመመሰሏ በጣም ብዙ ሊቃውንት የብዙሃን እናት መሆኗን ተናግረዋል። ታስታውሱ ከሆነ የጥፋት ውሃ አምጥቶ እግዚአብሔር ምድርን ሊያጠፋ ሲል ለኖህ ያዘዘው መርከብ እንዲሰራ ታሪክ ተጽፏል በመጽሐፍ ቅዱስ አይደል? በዚያ መርከብ ውስጥ ኖህ ምድር ላይ ያሉ እንስሳትን ሁሉ ወደ መርከቡ እንዲያስገባ ታዘዘ። ሁለት እያደረገ ወንድና ሴት እያደረገ እንስሳቱ ሁሉ ወደ ኖህ መርከብ ገቡ። ሰው ሁሉ እንዲገባ ነበር የተፈለገው፣ ግን ሰዎች ኖህ ላይ ያላገጡበት፣ ዘበቱበት። አንደኛ ከዚያ በፊት ዝናብም ዘንቦ አያውቅም። ምድር ውስጡን ትርሳለች እንጂ አይዘንብም ነበር። ስለዚህ የኖህን ስብከት ማንም አልሰማውም፣ ቀለዱበት እና ኖህ ቤተሰቦቹን ይዞ 8 ሰዎች ይዞ ምድር ላይ ያሉትን እንስሳት በሙሉ ወደዚያች መርከብ አስገባ። ካስገባ በኋላ የመርከቡን በር እግዚአብሔር ከውጭ ዘጋው ይላል። ከውጭ ዘጋው። ተዘጋ። ለ7 ቀን ዝናብ አልዘነበም። 7 ቀን ሙሉ ዝም ብለው ቆዩ መርከብ ውስጥ ገብተው እና ውጭ ያሉ ሰዎች በጣም ቀለዱበት። ያው ምንም አልተፈጠረም። መርከብ ዘግቶ ከገባ ስንት ቀን ሆነው? 7 ቀን ሆነው። እግዚአብሔር ግን ምን እያለ ነበረ? 7 እስመ ውልቆ ሳበብ በኀበ ዕብራውያን ፍጹም ውእቱ። 7 ቁጥር ፍጹም ቁጥር ነው። ስለዚህ ፍጹም ታግሻቸዋለሁ እያለ ነው እግዚአብሔር። ግን አላመኑም። መጨረሻ በ7ኛው ቀን ከሰማይ ዝናብ ከምድር ፍል ውሃ የፈላ ውሃ ወጣ።
ምድር ጠፋች። እነዚያ 8 ሰዎችና በዚያ መርከብ ውስጥ የነበሩ እንስሳት ከጥፋት ውሃ ዳኑ ይላል ታሪክ። ይህች መርከብ ብዙ ምሳሌ ያላት፣ አንዷ ግን ቤተክርስቲያን ነች። የኖህ መርከብ የምትባለው ቅድስት ቤተክርስቲያን ነች። በኖህ መርከብ ውስጥ በጣም ብዙ አይነት እንስሳት ነበሩ። በቤተክርስቲያን ውስጥ በጣም ብዙ አይነት ሰው አለ። ብዙ አይነት ሰው በኖህ መርከብ ውስጥ ንጹህ የሆኑ እንስሳት አሉ፣ የሚበሉ እንስሳት አሉ። እንደ በግ ያለ፣ እንደ ፍየል ያለ እንዲበሉ የተፈቀደ እንስሳት አሉ። የማይበሉ ደግሞ የረከሱ እንስሳትንም አስገባ ብሎታል እግዚአብሔር። ይሄ ማለት ምን ማለት ነው? በቤተ ክርስቲያን ንጹሃን፣ ጻድቃን፣ ቅዱሳን አሉ። በተቃራኒው ደግሞ ኃጢአተኞች በቤተ ክርስቲያን ውስጥ አሉ የሉ? ከኔ ጋር ናቸው? ኃጢአተኞች ይገባሉ አይገቡ? ቅዱሳን እየተመረጠ ይግቡ አልተባለም ወደ ቤተ ክርስቲያን። ኃጥኡም ጻድቁም ይገባል ወደ ቤተ ክርስቲያን። የሚበላውም የማይበላውም እንደሚገባ ማለት። በኖህ መርከብ ውስጥ በግ ነበረ። ቅን ሰዎች በቤተ ክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ርግብ ነበረች። የዋህ ሰዎች ቤተ ክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ጅብ ነበር አልነበረ? በቤተ ክርስቲያን ሆዳም ሰው የለም አለ። እገሌ እንዳትሉ አደራችሁ፣ ራሳችሁን አስቡ። ጅብ ያለው እገሌ ነው እንዳትሉ። የተለያየ አመል ያላቸው ሁሉ እንስሳት ገብተዋል። ይሄ ማለት ኃጥኡንም ጻድቁንም የሚሰበስብ አምላክ ነው። ሁላችንም በቸርነቱ ይሰብስበን። የተለያየ አመል ስላለው ሰው ይውጣ አይባልም። ከነሱሱ ከናመሉ ከነክፋቱ ቤተክርስቲያን ሁሉን ትቀበላለች። የረከሰውን የማይበላውን እንደተቀበለች ማለት ልዩነቱ ይላል ቅዱስ ዮሐንስ አፈወርቅ። ወደ ኖህ መርከብ በግ ሆኖ ገብቶ ሲወጣ በግ ነው። ተኩላ ሆኖ ገብቶ ሲወጣም ተኩላ ነው። ወደ ቤተክርስቲያን ግን ተኩላ ሆነው ገብተው ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ይሄ ማለት ሆዳም ሆነው ገብተው ጾመኛ ሆነው ይወጣዋል። ዘማዊ አመንዝራ ሆነው ገብተው ደናግል ሆነው ንጹሃን ሆነው በንስሐ ተመልሰው የወጡ ሰዎች አሉ። ሁላችንም በቸርነቱ ይመልሰ። ስትገባም ጅብ ስትወጣም ጅብ ከሆንክ ግን አልተለወጥክም ማለት ነው። አሁን ችግሩ ሁሉ ነገር ይለወጣል። እኛ ነን በጣም እናስቸግር። ወደ ቤተ ክርስቲያን ውሃ ሲገባ ምን ይሆናል? አቤት አፈር ሲገባ እምነት፣ ህብስቱና ወይኑ ሲገባ ስጋው ደግሞ ይሆናል። እኛ ስንገባስ ገብተን አልለወጥ ብለን ስንወጣም ጅብ ስንገባም ጅብ የሆነውን እግዚአብሔር በቸርነቱ ይማረን። ስለዚህ በኖህ መርከብ ውስጥ በጣም የሚገርመው ሁሉን አካታች መሆኗ ቤተክርስቲያን ያሳያል። ሌላው የኖህ መርከብ ልክ ጥፋቷ ከመምጣቱ በፊት በሩን ማን የዘጋው ብለናል? እግዚአብሔር ነው የዘጋው። ከውጭ ነው የዘጋው። የቤተ ክርስቲያንን በር መክፈትም መዝጋትም የሚችለው ማን ብቻ? እግዚአብሔር ነው። እሱ ከዘጋ የሚከፍት የሌለ፣ እሱ ከከፈተ የሚዘጋ የለም ይላል። መክፈቻ ተሰጠኝ ብሎ ራሱ እንደ አልፋና ኦሜጋ እኔ ነኝ፣ እኔ ከዘጋው የሚከፍት የለም፣ እኔ ከከፈትኩ የሚዘጋ የለም። የቤተ ክርስቲያንን በር የሚዘጋብንም የሚከፍትልንም ማን ነው? እግዚአብሔር። አንዳንድ ሰዎችን ምክንያት አድርገው ከቤተ ክርስቲያን ይጠፋሉ። እገሌ ገላመጠኝ፣ እገሌ ተናገረኝ፣ እገሌ እንዲህ ሲያደርግ መንገድ ዘጉብን፣ ተገፋን፣ እንዳናገለግል እንደዚህ ሆነን ምናምን። የቤተ ክርስቲያን በር የሚዘጋብን ማ ብቻ? እግዚአብሔር ነው። ከውጭ ዘጋው ነው የሚለው። ሰው የቤተ ክርስቲያንን በር መክፋት መዝጋትም አይችል መክፈት እንደው አንስተው አንጠልጥለው ደግሞ ከወረወሩ የዛኔ እግዚአብሔር ይቀበላል። አይነ ስውር ሆኖ የተወለደውን ሰው ታሪክ ታስታውሳላችሁ። አይኑን ክርስቶስ ያበራለት፣ ምራቁን እንትፍ ብሎ አይን ሰራለት፣ ተጠመቀ። መጨረሻ አይሁድ ያዳነ ሰው ኃጢአተኛ ነው ሲሉት እሱም አልሰነፈም፣ በደንብ ተከራከራቸው። ማሳመን ሲያቀጣቸው አንስተው ወደ ውጭ ገፍትረው አስወጡት ይላል። ወደ ውጭ አስወጡት ይልና ኢየሱስም ተቀበለው ይላል። ማን ተቀበለው? ኢየሱስ ክርስቶስ። ከቤተ ክርስቲያን ተገፍትረ ፊዚካሊ ሊትራሊ ማለት ነው እንደዚህ ተገፍትረ ስትጣል ያኔ ይቀበልሃል። ከዛ ውጭ ግን እንዲያረጉኝ እንዲተናገሩኝ ብለህ ብትጠፋ አይቆጥርልህም። እና በዚያ መርከብ በሩን የዘጋው እግዚአብሔር ነበረ። ሌላው በጣም የሚደንቀው በኖህ መርከብ የዳነው አንድ ቤተሰብ ነበረ። ስንት ቤተሰብ? በቤተ ክርስቲያንም የሚድነው አንድ ቤተሰብ ብቻ ነው። የማ ቤተሰብ ካላችሁ ሁላችን ስንት ቤተሰብ ነን? እናታችን ማን ናት? ቤተ ክርስቲያን ነች፣ እመቤታችን ነች። አንድ ሃይማኖት፣ አንዲት ጥምቀት ነው የኛ መገለጫችን። ስለዚህ በቤተ ክርስቲያን አንድ ቤተሰብ ነው የሚድነው። ሁላችን አንድ ቤተሰቦች ነን። በኖህ መርከብ ውስጥ ከጥፋቱ የዳነው 8 ሰው ነው። ውጪ ጀልባ ተጠቅመው ወይ በሌላ መርከብ የዳኑ ሰዎች አሉ? የሉም። ከቤተ ክርስቲያን ውጭም ድነት የለም። ሌላ ጀልባ፣ ሌላ ዲኖሚኔሽን የሚባል ነገር የትኛው ነው ሃይማኖት ትክክለኛው የሚለው እንነጋገር እንጂ ስንት ሃይማኖት ነው መጽሐፍ ቅዱስ የሚለው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ሌላ ጀልባ የለም።
አንዳንድ ሰው እግዚአብሔርን ይቀበላል፣ ቤተክርስቲያን አይቀበልም። ያለ ቤተክርስቲያን ድህነት የለም። ይሄ ቸርችለስ ክርስቲያኒቲ ይባላል። ክርስትናውን ይወደዋል፣ ቤተክርስቲያንን አይወዳት። ቤተክርስቲያን አልባ ክርስትና የለም። ቸርችለስ ክርስቲያኒቲ ደግሞ የዚህ ተቃራኒ ደግሞ አለ። ክርስቶስ የሌለበት ቤተክርስቲያንም አይሆንም። ሁለቱም ልክ አይደሉም እና በኖህ መርከብ ከጥፋት ውሃ እንደዳነው ሁላችን የምንድንባት መርከብ ቅድስት ቤተክርስቲያን ናት። ሁላችንን በቤተክርስቲያን የሰበሰበን አምላክ የምንድንባት ያድርገን። መርከብ ውስጥም ሆኖ መጥፋት ደግሞ እንዳይመጣ። አሁን የኛ ለየት ያለ እኮ ነው። እነሱስ ከጥፋት ውሃ ነው፣ የኛ እኮ የዘላለም ነው። ከወጡ በኋላ አዲስ ምድር ይመጣል ብለው ነው። እኛ የምንጠብቀው ግን መንግስተ ሰማያትን ነው። ይሄኛውን ካጣ ነው፣ መመለሻ የለም እና በቤተክርስቲያን መሰብሰብን የመሰለ ነገር የለም። የቀለዱባቸው ሰዎች ነበሩ። ኖህ መርከብ ውስጥ ሰው ይዞ ሲገባ ሲስቁበት ነበረ። ቤተክርስቲያን በሚሄድ ሰው የሚስቁ ሰዎች አሉ። እንደ ኋላ ቀር የሚያየው እጨጌ እየተባልን አይደል በየኮሌጁ ያደግነው። ኋላ ቀር እየተሳቀበት ሁሉ መጨረሻ ላይ ከጥፋት ውሃ መዳኛ መሆኗን የሚታይበት ቀን ሲመጣ ነው ሰው ሁሉ የሚያለቅሰው፣ እንደ ኖህ መርከብ ዕለተ ምጽአት ሲመጣ ማለት። ስለዚህ ሁላችን እግዚአብሔር በቸርነቱ ይሰብስበን። ቅዱስ ዮሐንስ አፈወርቅ ደግሞ ከኖህ መርከብ ውጪ ቤተክርስቲያንን ሐኪም ቤት ናት አለ። ምንድነች? ሐኪም ቤት ነች። እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ቤተክርስቲያን ሐኪም ቤት ናት፣ ሆስፒታል ናት። ቤተክርስቲያን ሐኪም ቤት ናት። እኛ ሁላችን ደግሞ ታካሚ በሽተኞች ነን። እንግዲህ በሽታው ደግሞ እንደየደረጃው ይለያያል። በጣም ጽኑ በሽታ ያለበት ሰው ማለት ጽኑ ኃጢአተኛ ነው። ደግሞ ቀለል ያለው በሽታ ደግሞ ቀለል ያለ ኃጢአተኛ ነው። ይሄ ማለት ምንድነው? አንዳንዴ ቃለ እግዚአብሔር በተለይ ወደ ቤተክርስቲያን ቀረብ ብለን ወንጌሉን ሰምተን ልባችን ድንጋይ የሆነ ሰዎች አለ፣ ምንም የማይመስለን። ይሄ ማለት ባክቴሪያ አለ፣ ሆስፒታል አካባቢ ያለ ባክቴሪያ አለ። በጣም መድኃኒት ሬዚስት የማድረግ ችሎታ አለ። ምንም አይነት መድኃኒት ብትለው ማስታገሻ ብትለው አይሰማም። ለምን? መድኃኒቱ ምን ብሎታል? ይሄ ማለት ቃለ እግዚአብሔር ስንሰማ ኖረን ምንም የማይመስለን ልባችን ለመሰበር የሚያስቸግር ደግሞ በትንሽ የሚድኑ ሰዎች አሉ። ግን ሁላችንም በእግዚአብሔር ፊት በሽተኞች ነን። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ እኔ ከሐኪም ስራ የካህን ስራ በጣም የከፋ ነው ይላል። በጣም አስቸጋሪ ነው። ሆስፒታል ሄደ ከሚያክሙ ሐኪሞች በላይ የካህናት ስራ በጣም አስቸጋሪ ነው ይላል ቅዱስ ጎርጎርዮስ ዘንዚናዙ። ክህነት ላለመቀበልም ያላረገው ሽሽት የለም። በግድ ነው አንቆ እንዲቀበል ያደረጉ ጎርጎርዮስን እና ለምንድን ነው ክህነት መቀበል ያልፈለግከው ሲባል እኔ ሐኪም መሆን ይሻለኛል ካህን ከመሆንም። ምክንያቱም ይላል ሐኪም የሚያክማቸው በሽተኞች ከበሽታቸው ለመዳን ይፈልጋሉ አይፈልጉም? ይፈልጋሉ። ካህን የሚያክማቸው ምዕመናን ግን ለመዳን አይፈልጉም። አይተባበሩም። ለድህነታቸው ትብብር አያደርጉም። እዚህ ጋር አሞኛል፣ እዚህ ጋር ይወጋኛል፣ በዚህ ገብቶ በዚህ ወጥቶ ብለው በሽተኞች ያስረዳሉ። ካህናት ፊት ግን ቀርበንኛ ኃጢአታችንን እንናገራለን። ቅኔ አይደል የምናደርገው? ንስሐ አባት ፊት ቀርቦ እኮ ውስብስብ ያለ ንስሐ ይገባል። የእሱን ቅኔ ማን እንደሚፈታ እግዚአብሔር ይወቀው። አንዳንድ ሰው ብልጣብልጥም ለመሆን እኔ በቃ አባ ባጭሩ እኔ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ። ያው ያውቁት የለ አባይ ሆስፒታል ሄደ ባጭሩ እኔ በሽታ የተባለውን በሙሉ ታምሜያለሁ ትላለህ ይባላል። ይሸቀሽቀኛል፣ ይወጋኛል አይደል? ምንድን ነው በሽታውን የደበቀ ምን የለውም። ኃጢአቱን የሚሰውር ደግሞ አይለማም። የሚናዘዛትና የሚተዋት ግን ምሕረትን ያገኛል። አንተባበርም። ሌላው ቅዱስ ጎርጎርዮስ ይላል ሐኪም ፊት የሚቀርቡ በሽተኞች አንተ ጤነኛ ነህ እንዴ ብለው ከዶክተሩ ጋር አይጣሉ። አሁን ዶክተር ፊት ቀርቦ መጀመሪያ አንተ ጤና እስቲ ይረጋገጥ፣ አንተ ጤነኛ ነህ የሚል ሰው አለ? ካህናትን ግን እንላለን። መጀመሪያ እሳቸው ማን ናቸው? ምን ቄስ አለ ዛሬ እንላለን እኮ። የኃጢአተኛ ትዕቢተኛ መፈወስ የሚፈልግ ሰው ትትና ያለው። ስለዚህ ካህናት ይላል ቅዱስ ዮሐንስ አፈወርቅ ደግሞ ይቀበለውና ስለዚህ ካህናት ራሳቸውን ከሐኪም በላይ ማድረግ አለባቸው። ቢቻል የሐኪም ያህል አለዚያ ከሐኪም በላይ ማድረግ አለባቸው። ሐኪም ቁስል ሲያክም በጣም የሚያቃጥል መድኃኒት ሊቀባ ይችላል አይደል? ካህናት ሊገስጹን ይችላል። የሚያቃጥለው መድኃኒት ግን ኪዩር የሚያደርግ የሚፈውስ ነው እንጂ አንተን ለማሰቃየት ብሎ አይደለም ሐኪም የሚቀባ። ካህናት ቢገስጹን፣ ቢኮሳተሩ፣ ቢቆጡን የኛን የኃጢአት ቁስል ነቅሎ ለማውጣት ነው።
እንደዛ አድርገህ ተረዳው። ካህኑ ግን ቀስ እያለ ወመገስጽሂ ይኩን ከመ መዓትም ወጽኑ አቃል የሚገስጸው ካህን የሚቆጣ አይሁን፣ ንስሐ ልጆቹን አያስበርግጋቸው። ባይሆን መድኃኒት የሚቀባ ሰው እፍ እያለ ቀስ ብሎ እያባበለ እንደሚቀባ ቀስ አድርጎ የቀባቸው እና ይረዳቸው ደግሞ ይላል። በሌላ ስፍራ ቅዱስ ዮሐንስ አፈወርቅ የካህንን ስራ ሲናገር የሕክምና ስራው ሕዝቅኤል 44:10 ላይ ካህናት ጸጉራቸውን አይቆረጡ ሚላል። ጸጉራቸውን አይላጩ ወይም ደግሞ ጸጉራቸውን አያሳድጉ ይከርከሙ ሚላል። ልክ እንደኔ ማለት ነው። ካህናት ጸጉራቸውን ምን አይበሉ? እየሰማችሁ ነው? ምን አይበሉ? አይላጩ። አንድ ሁለተኛ ምን አይበሉ? አያስረዝሙ። ምን ያድርጉት? ይከርከሙ። አሁን እግዚአብሔር የኛ ጸጉር አቆራረጥ አሳስቦት አይደለም። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉመው ይላል ጸጉር ከራስ ላይ አይደለም ይበቅለው፣ የሰዎችን አስተሳሰብ ህሊና ነው የሚመለከተው። ካህን ጸጉሩን አይላጭ ማለት የምዕመናንን ምድራዊ ፍላጎቶችና ሐሳቦች ጨርሶ አልሰማም የሚል መሆን የለበትም። ምንም ነገር ስጋዊ ነገር አያስፈልግም ብሎ ምዕመናን ላይ ቀንበር የሚጭን መሆን የለበትም። ይሄ ማለት መላጨት ማለት ነው። ድካማቸውን የማይረዳ ስጋዊ ፍላጎታቸውን ሐሳባቸውን ኮንሲደሬት ያልሆነ በቃ የራሱ ጉዳይ የሚል አይሁን። እንዲህ ከሆነ ተላጨው ማለት ነው። ደግሞ አያሳድግ ማለት ከመጠን በላይ ለስጋዊ ሐሳባቸው ደግሞ ቦታ መስጠት የለበትም። ኃጢአት ሲሰሩ ምንም ችግር የለውም ያለ ነው አይዞ ማለት የለበትም። ባንተ አልተጀመረ ማለት ይሄ ከሆነ አሳደገው ማለት ነው ጸጉር። ስለዚህ ምን ያድርገው አለ? ይከርክመው ማለት ስጋና ነፍሳቸውን ማዕከላዊ በሆነ መንገድ ያስተናግድላቸው ብሎ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን እናንሳና ወደ መጨረሻው ነጥብ እንመጣለን። ክርስቶስ ቤተ ክርስቲያንን እንዴት ማስተናገድ እንዳለብን አሳይቶናል። የዮሐንስ ወንጌል ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 2 ላይ ቤተ መቅደስ ውስጥ ገባ ክርስቶስ። በቤተ መቅደስ ውስጥ በጣም የሚያስደነግጥ የሚያሳፍር ስራ ሲሰሩ አገኛቸው አይሁድን። ምንድነው ካላችሁ የንግድ ስራ እየሰሩ ነበረ። የአይሁድ ፋሲካ ቀርቦ ነበር። ኢየሱስም በመቅደስ በሬዎችና በጎችን ርግብ የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ ይላል። ይሄ ማለት ቤተ መቅደስ ውስጥ አንደኛ የባንክ ስራ ይሰሩ ነበር። ሐዋላ እንግዲህ ምንድነው አይሁድ ከየሀገሩ ዳያስፖራ ምንለው የተበተነው አይሁድ ለፋሲካ በዓል ይመጣል። ሲመጣ የየሀገሩን ገንዘብ ይዞ ይመጣል። ስለዚህ ገንዘብ እየመጣ ለመለወጥ ባንክ ከመሄዱ ይልቅ እዚሁ ለምን አናገለግለውም ብለው ቤተ ክርስቲያን ውስጥ የባንክ ሰርቪስ ይሰጡ ነበር አይሁድ። ሁለተኛ በግና በሬ ይሸጡ ነበር። ለመስዋዕት የሚሆነውን በግ ይሸጡ ነበር። አይ ለመስዋዕት አይደለም ምን ችግር አለው ካላችሁ ችግሩ ምንድነው? አንድ ሰው ከሩቅ ሀገር በሬ ነድቶ መስዋዕት ሊያቀርብ ሲመጣ አይ ይሄ ለመስዋዕት አይሆንም፣ ባይሆን ይሄንን በሬ በበግ እንለውጥህና በጉን ትሰዋለህ ይሉትና የከሳውን በሬ ተቀብለው ያደልባሉ። ሌላው ግን ደህና በሬ ካመጣ ደግሞ በጣም ቅር ይላቸዋል። ከዚህ እንዲገዛ ይፈልጋሉ። እና አይሁድ ቤተ መቅደሱን የበሬ ግሳት ያለበት የሚሸት በረት አስመስለውት ነበር። ርግብም ይሸጡ ነበር። እንግዲህ አቅም የሌለው ሰው ርግብ ነው መስዋዕት የሚያቀርብ። ይህን ሲያደርጉ ክርስቶስ ገባ። ምን አደረገ? የገመድ ጅራፍ አበጅቶ ይላል ሁሉን በጎችና በሬዎች ከመቅደስ አስወጣቸው ይላል። በጎቹና በሬዎችን ከመቅደስ ምን አላቸው? የለዋጮችን ገንዘብ አፈሰሰ፣ ገበታቸውንም ገለበጠ ይልና ርግብ ሻጮችን ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ክርስቶስ የወሰደው እርምጃ በጣም በውስጡ ትምህርት አለ። የመጀመሪያው በጎቹና በሬዎቹን ምን አደረገ? አስወጣ። ሻጮቹን አይደለም ያስወጣው። ምኖቹን? በሬና በጎቹ። ይሄ ማለት ኃጢአትህን ነው እንጂ አንተን አይደለም የሚጠላ። በሬዎቹን አስወጣ እንጂ ሻጮቹን ውጡ አላላቸው። ይህን ከዚህ ምን በሉ አውጡ ነው ያለ። ገንዘባቸውን ደግሞ አፈሰሰው። መቅደስ ውስጥ ነግደው ነፍሳቸው ከሚኮነን ገንዘባቸው ቢፈስ ይሻላል አይሻል? ይሻላል። ስለዚህ የሰው ነፍስ ከሚጠፋ ገንዘብ ቢጠፋ ይሻላል ብሎ ያምናል ክርስቶስ። ገንዘቡን አፈሰሰው። ርግቡን ደግሞ በጅራፍ አላለውም። ርግብ በጅራፍ ተብላ ትተርፋለች። ስለዚህ ከዚህ ምን በሉ አላቸው፣ ውሰዱ አላቸው። አሁን ላለንበት ዘመን ምንድነው ትምህርቱ? በቤተ ክርስቲያን ውስጥ በግ ነጋዴዎች አሉ፣ በሬ ነጋዴዎች አሉ፣ ርግብ ሻጮች አሉ። ምንድነው? የት ነው የት ደብር ነው በሬ ሲነገድ ያየኸው በግ ሲነገድ ያየኸው ካላችሁ፣ በግ ነጋዴዎች ማለት በምዕመናን እምነት የሚነግዱ ማለት ነው።
የዋሃን ምዕመናንን አማኝ መሆናቸውን ምዕመናንን አይተው ምዕመናን ላይ የሚጫወቱ ሰዎች አለምን የምትሉ ይላል ትንቢተ ኤርምያስ ላይ ህልም አየን እያሉ ራእይ አየን እያሉ እንደዚህ ይሆናል ከ3 ወር በኋላ ዓለም ታልፋለች። እኔ በጣም እንደው እኛ ሀገር ፋክት ቼከር የለም። የትንቢት ፋክት ቼከር መኖር የለበትም። አሁን በጣም ብዙ ትንቢት እኮ ተነግሮ ነበር። አሁን 2015 ላይ ደርሰናል። አልደረስንም? እንደው የሚጠይቅ የለም እንዴ? ኧረ ደርሰናል እንዴት ሆነ የሚል ነገር። ቴዎድሮስም አልመጣም፣ ትንሳኤውም አልመጣም። ፋክት ቼክ እንዴ! አንዳንዴማ ምን ያህል እንደናቁን የምታዩት ዩቲዩብ ላይ የሆነ ባንዲራ ለብሶ ምናምን የሆነ ሰው ይመጣና የዛሬ 3 ወር ዓለም ያልፋል ይልና ሰብስክራይብ አድርጉ። ዓለም ካለፈ ለምንድን ነው ሰብስክራይብ ምናምን ማለት? በዛኛው ዓለም ልናየው ነው እንዴ? ይሄ እኮ ንቀት እኮ ነው። ግን አሁን እኛ እየሳቅን ነው የምንሰማው። በእንደዚህ አይነት የሐሰት ትንቢቶች ምክንያት ስንት ህይወታቸው የተበላሸ ሰዎች አሉ። ስንት ሰዎች ሊወልዱ የቀረቡ ሰዎች ከዚህ በኋላ እንዴት ብዬ ነው የምወልደው በእንደዚህ አይነት ክፉ ዘመን ብለው የተጨነቁ ሰዎች አሉ። የሚያውኳችሁ ይቆረጡ ይላል ቅዱስ ጳውሎስ። የሚያውኩ ሰዎች አሉ። የሰው ህሊና ተማሪው ትምህርት የተዋለ በቃ ከዚህ በኋላ ዓለም የምታልፍ ከሆነ ብሎ ሌላ ትንሣኤ ሌላ ንጉሥ ጠብቀው ደግሞ ሌላ ታሪክ ውስጥ የገቡ ሰዎች አሉ። በግ የሚሸጡ ማለት እነዚህ ናቸው። በምዕመናን ንጹህ እምነት የሚቀልዱ ማለት። በሬ የሚሸጡ ደግሞ ማለት በሰባኪያን የሚነግዱ በቤተክርስቲያን መምህራንን የሚያሻሽጡ ማለት ነው። ምን አገናኘው ካላችሁ ራሱ ቅዱስ ጳውሎስ ነው ያገናኘው። የሚያበራየውን በሬ በሉ እስኪ አፉን አትሰረው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን ምን አለ? እኔ ሰባኪ ነኝ፣ መምህራችሁ ነኝ። እኔ ወንጌል እየሰበኩላችሁ እናንተ ለእኔ የሚያስፈልገውን የምበላውን፣ የምጠጣውን፣ የምለብሰውን ብታሟሉ ምንድን ነው ችግሩ? የሚያበራየውን በሬ አፉን ምን አትበለው አትሰረው ይሌለ ወይ ብሎ ተናገረ። በዚህ ታሪክ ላይ በበሬ የተመሰሉት እነማን ናቸው? መምህራን ናቸው። በሬ መሸጥ ማለት ደግሞ መምህራንን በመጠቀም መነገድ ማለት ነው። ሶስተኛ ርግብ የሚሸጡ ናቸው። ርግብ የሚሸጡ ደግሞ በርግብ አምሳል የወረደውን የመንፈስ ቅዱስን ጸጋ የሚሸጡ ሰዎች ናቸው። ጥምቀቱን በገንዘብ ንስሐውን በገንዘብ ክህነቱን በገንዘብ ከይሁዳ አይሻሉም እነዚህ ሰዎች። ይሁዳ ከሶስቱ አካል አንዱን ወልድን በገንዘብ ሸጠው፣ እነዚህ ሰዎች ደግሞ ከሶስቱ አካል አንዱን መንፈስ ቅዱስን ይሸጣሉ። ሲሞን መሰሪ የሚባለው ሽጡልኝ ብሎ ሲጠይቅ ቅዱስ ጳውሎስ መንፈስ ቅዱስን ትሸጥ ዘንድ በገንዘብ እንሸጥልህ ዘንድ ሰይጣን እንዴት በልብ ገባ ያለው ማለት ነው። እና ክርስቶስ እንደ ጥሩ ሐኪም የሚወጣውን አስወጣ። ይህን ግን አስወጡ አላቸው። ጸቡ ከኃጢአተኞች እንጂ ከኃጢአተኞች ጋር አልነበረም።